Hello, amazing learners. Welcome back to Bright English Ethiopia YouTube channel, where English becomes easy with Amharic. Today we are going to learn about something very important in English grammar, the infinitive and the gerund verbs. So in this video we're gonna see gerund and infinitive verbs in exceptional way. So now let's get started. Before we get started, I encourage you to subscribe to the Bright English Ethiopia YouTube channel. Both gerunds and infinitive verbs are forms of verbs that functions as a noun in a sentence. However, they have different structures and uses. ሁለቱም ግራንድ እና ኢንፊኒቲቭ ቬርቦች ወይ ደግሞ ግሶች በአረፍተ ነገር ውስጥ እንደ ስሞች ሆነው የሚሰሩ የግስ ቅርጾች ናቸው። ሆኖም ግን የተለያዩ አወቃቀሮችና አጠቃቀም አላቸው። What is grand? A gerund is the ing form of a verb that acts like a noun in a sentence. ግራንድ በአረፍተ ነገር ውስጥ እንደ ስም ሆኖ የሚሰራ የግስ አወጣጥ ነው። ይሄ ደግሞ የግስ አወጣጥ አይነት ነው። Examples of grands: reading is fun, I love swimming, playing football is my hobby. In those sentences, reading, swimming, and playing are all grands. በመጀመሪያ ኤግዛምፕል ላይ ሪዲንግ ኢዝ ፋን በምንልበት ጊዜ ማንበብ አስደሳች ነው በምንልበት ጊዜ ይሄ ግራንድ ነው የሚያመለክተው because a grand is the ing form of a verb that acts like a noun in a sentence ብለናል። በአንድ አረፍተ ነገር ውስጥ እንደ ስም ያገለግላል። ሆኖም ደግሞ የምንፈጥረው አረፍተ ነገር ሁልጊዜ ምንድነው ing form of verb ሊወስድ ይገባል ማለት ነው። ማንኛውንም አረፍተ ነገር በግራንድ ማውራት በምንፈልግበት ጊዜ ing የኛ ግስ ing ፎርም ሊሆን ይገባል። በእነዚህ ምሳሌዎች ስዊሚንግ የሚለው playing are all grands ማንበብ፣ ዋና፣ መጫወት ሁሉም ግራንድ ግስ ናቸው። How to recognize a grand? እንግዲህ ግራንድ ቨርቦችን እንዴት መለየት እንችላለን? It ends in ing. በing ያበቃል። ማንኛውም ቨርብ በግራንድ ውስጥ ያሉ ቨርቦች በing ያበቃሉ። It is used as a thing or an idea, not as an action happening now. ያ ማለት ነው እንደ አንድ ነገር ወይም ሐሳብ ነው የሚያገለግለው እንጂ አሁን እየተከሰተ ያለ ተግባር አይደለም። እንደ አንድ ነገር ወይም ሐሳብ ነው የሚገልጸው እንጂ አሁን እየተከሰተ ያለ ተግባር አይደለም። እዚህ ጋር ልብ ማለት ያለባቸው ነገር ምንድነው? አሁን ብዙ ሰዎች ይሳሳታሉ። ግራንድ ፕሬዘንት ኮንቲኒየስ ቴንስ የሚመስላቸው አሉ። በእርግጥ ፕሬዘንት ኮንቲኒየስ ቴንስ it talks an action which is happening right now አሁን እየተፈጸመ ያለ ድርጊትን ፕሬዘንት ኮንቲኒየስ ቴንስ ያወራል። ግራንድ ግን አያወራም። ምንድነው የሚያመሳስላቸው? ቬርቦቹ ብቻ ናቸው። ግሶቻቸው ምን ይወስዳሉ? ing ፎርም ብቻ ይወስዳሉ። ስለዛ ነው አንዳንድ ሰዎች ing ስለወሰደ ብቻ ፕሬዘንት ኮንቲኒየስ ቴንስ ነው ይህ ግራንድ ያወራ ያለው ይላሉ። ግን በፍጹም እንደዚህ አይደለም። It doesn't talk an action which is happening right now. It can be a subject, object or complement in a sentence. እንግዲህ ግራንድ በአንድ አረፍተ ነገር ውስጥ ርዕስ ጉዳይ፣ ዓላማ ወይም ማሟያ ሊሆን ይችላል። ግራንድ as a subject ግራንድ እንደ ርዕሰ ጉዳይ dancing makes me happy መደነስ ደስተኛ ያደርገኛል። dancing is a subject of sentence ዳንስ የአረፍተ ነገሩ ርዕስ ጉዳይ ነው። ግራንድ as
እንግዲህ በዚህ ጋራ ልብ ማለት ያለባቸው አንድ ነገር አለ። እሱ ምንድነው? ዳንሲንግ የሚል ቃል በዚህ አረፍተ ነገር ውስጥ ተመልክተናል። ዳንሲንግ ሜክስ ሚ ሃፒ እንደ አረፍተ ነገሩ ርዕስ ጉዳይ ነው። አንድ ርዕስ ጉዳይ መናገር በምፈልጉበት ጊዜ ሁልጊዜ ግራንድ ቬርቦችን መጠቀም ይገባቸዋል። ለምሳሌ ፕሌይንግ ኢዝ ማይ ሆቢ ልትሉ ትችላላችሁ። ስተዲ ሜክስ ሚ ሃፒ ልትሉ ትችላላችሁ። ማንኛውም ነገር ማለት ትችላላችሁ ግራንድ ቬርብን በመጠቀም ማለት ነው። ግን የእናንተ ቬርብ ምን መሆን ይገባል? አይኤንጂ ቨርብ ፎርም ሊሆን ይገባል ማለት ነው። ስለዚህ አሁን ዳንሲንግ የሚል ቃል እንደ አረፍተ ነገሩ ርዕስ ጉዳይ ሆኖ ነው በዚህ አረፍተ ነገር ውስጥ ያገለገለው። ሌላኛው ደግሞ ግራንድ አዝ ኦብጀክት ነው። ግራንድ እንደ አላማ ወይ ደግሞ እንደ ነገር። ሺ ኢንጆይስ ድሮይንግ ካል መሳል ትወዳለች እያልን ነው ያለ ነው። ድሮይንግ ኢዝ ኦብጀክት ኦፍ ዘ ቨርብ ኢንጆይስ። ስዕል የሚለው ግስ ይደሰታል ወይ ደግሞ ኢንጆይ የሚለውን ነገር ይወክላል ወይ ደግሞ ነው ማለት ነው። ያም ማለት ነው ሺ ኢንጆይስ ድሮይንግ በምንልበት ጊዜ ይሄ ምንድን ነው? አንድ ነገር ነው እየገለጽን ያለ ነው ያን ነገር ማለት ነው። ግራንድ አዝ ኦብጀክት ኦፍ ኤ ፕሪፖዚሽን እንደ ቅድመ ዝግጅት። ሂ ኢዝ ጉድ አት ፔይንቲንግ እሱ በመሳል ጎበዝ ነው። ፔይንቲንግ ካምስ አፍተር ዘ ፕሪፖዚሽንስ አት ስዕል የመጣው በ ከሚለው ቅድመ ሁኔታ በኋላ ነው። እዚህ ጋር ልብ ማለት ያለባችሁ ነገር ምንድን ነው? ከዚህ በፊት ፕሪፖዚሽን ላይ ለማየት እንደሞከር ነው አት የሚባሉ ኦን የሚባሉ ፕሪፖዚሽኖች የተለያዩ ፕሪፖዚሽኖች በእንግሊዝኛ ውስጥ አሉ። እንግዲህ አት የሚባለው ፕሪፖዚሽን እዚህ ሴንተንስ ውስጥ ገብቷል። አት ፔይንቲንግ የሚል ቃል በመሳል እያለን ነው ያለ ነው። በመሳል እንግዲህ አት ፔይንቲንግ የሚል ቃል ፕሪፖዚሽን ነው ማለት ነው። ፕሪፖዚሽን ነው። ይህ ግራንድ ከፕሪፖዚሽን ቀደም ብሎ ነው የመጣው። ስለዚህ ማንኛውንም ግራንድ ቨርብ ከፕሪፖዚሽን በኋላ ነው እንጂ ሊመጣ የሚገባው ከፕሪፖዚሽን በኋላ አይደለም ማለት ነው። ከፕሪፖዚሽን በኋላ ነው እንጂ ከፕሪፖዚሽን ቀደም ብሎ በፍጹም ሊመጣ አይገባም። ይህንን ልብ ማለት ይገባቸዋል። ኦኬ ስለ ግራንድ ቨርብ እንዲህ ካልን በኋላ አሁን ደግሞ የምናየው ስለ ኢንፊኒቲቭ ቨርብ ነው። An infinitive verb is a base form of a verb usually with to in front of it. የግስ መሰረት ነው። ብዙውን ጊዜ ከፊቱ ለ ያለው ማለት ነው። ማንኛውም ኢንፊኒቲቭ ቨርቦች ቱን ነው የሚያስከትሉት። ከምን በፊት? ከዛን ግስ በፊት የግስ ድርጊቱ ከመፈጸሙ በፊት ቱ የሚል ቃል በመጀመሪያ ከፊቱ ያስከትላሉ ማለት ነው። Examples of infinitives I want to eat መብላት ፈልጋለሁ። ለምሳሌ አሁን I want to eat በፍጹም ልንል አንችልም። እኛ በዚህ አረፍተ ነገር ውስጥ ምን ተጠቅመናል? ቱ የምትል ቃል ተጠቅመናል ማለት ነው። because ቱን በምንጠቀምበት ጊዜ it actually modifies our sentence, okay? It gives shine appearance. ለእኛ እንግዲህ አረፍተ ነገር ምን ይሰጣል? ኢንፊኒቲቭ ቨርቦች ወይ ደግሞ አሁን ቱ የምትል ቃል አሁን እንዲህ ተጠቅመናል። I wanted to eat በምንልበት ጊዜ to eat የሚል ቃል መብላት ፈልጋለሁ ማለታችን ነው። ስለዚህ ማንኛውንም አረፍተ ነገር ለምሳሌ ኢንትረስታችሁን ለማሳየት ሊሆን ይችላል። I want to go, I want to pray, I want to study ልትሉ ትችላላችሁ ማለት ነው። She loves to dance. መደነስ ትወዳለች። They decided to study. ለማጥናት ወሰኑ። In those sentences, to eat, to dance, and to study are infinitives. በእነዚህ አረፍተ ነገሮች እንግዲህ መብላት፣ መጨፈር እና ማጥናት ኢንፊኒቲቭ ቨርቦች ናቸው ማለት ነው። ኢንፊኒቲቭ ግሶች ናቸው። because ከቬርባቸው በፊት ምን አስከትሏል? ቱ የምትል ቃል እንደምታዩት አስከትሎታል ማለት ነው። ስለዛ ነው የተባሉት። ኢንፊኒቲቭ as a subject እንግዲህ ቅድሙንም ኢንፊኒቲቭ as ነው
ግራንድ አዘ ሳብጀክት ብለን አይተን ነበር። አሁን ደግሞ ኢንፊኒቲቭ አዘ ሳብጀክት ወይ ደግሞ ኢንፊኒቲቭ እንደ ርዕስ ጉዳይ ብለን ለመመልከት እንሞክራለን። To learn English is fun. እንግሊዝኛ መማር አስደሳች ነው። To learn is the subject of the sentence. ለመማር የአረፍተ ነገሩ ርዕስ ጉዳይ ነው። አሁን እዚህ ጋር ልብ ማለት ያለባችሁ ነገር ምንድን ነው? ለመማር የሚል ቃል እዚህ ጋራ it is exactly working as a subject of a sentence, as a subject of that sentence that we are talking about. እያወራን ያለ ነው እያወራን ያለንበት ጉዳይ ምንድን ነው? አሁን ለምሳሌ ማጥናትን በተመለከተ ነው እኛ እያወራን ያለ ነው። ስለዚህ ቱን በመጀመሪያ በማስቀደም ይህን ሰንተንስ ልንፈጥረው ችለናል። ለመማር የአረፍተ ነገሩ ርዕስ ጉዳይ ነው። ቅድምም ግራንድ ላይ እንደተመለከትነው studying English is funም ልንል እንችላለን። ማጥናት አሪፍ ነው ወይ ደግሞ ማጥናት መማር አስደሳች ነው ማለትም እንችላለን። ግራንድ እና ኢንፊኒቲቭ ብዙም ያለያያቸው ነገር የለውም። ግን ምንድነው የሚያለያያቸው? they have the same function አንድ አይነት ተግባር አላቸው። ግን ምንድነው ቱ እና አይንጂ ፎርም ቬርብ ብቻ ነው የሚያለያያቸው ማለት ነው። ኢንፊኒቲቭ as an object ኢንፊኒቲቭ እንደ ዓላማ ማለት ነው። I hope to win ለማሸነፍ ተስፋ አደርጋለሁ። To win is object of a verb hope ማሸነፍ የሚለው ግስ የተስፋ ዓላማ ነው። እዚህ ጋር ልብ ማለት ያለባችሁ ነገር አንድ ነገር አለ። እሱ ምንድነው? I hope to win በምትሉበት ጊዜ you are showing your hope for others ለማሸነፍ ተስፋ አደርጋለሁ በምትሉበት ጊዜ ለሌሎች ተስፋችሁን እያሳያችሁ ነው የምትገኙት። እንግዲህ to win እንደ ምንድን ነው ያገለገለው? እንደዛን አረፍተ ነገር ዓላማ ማለት ነው። የማሸነፍ ዓላማ ነው እንግዲህ ሆፕ የሚል ቃል ወይ ተስፋ የሚል ቃል ማለት ነው። infinitive as a reason or adverb ኢንፊኒቲቮች እንደ ምክንያት ወይ ደግሞ እንደ ተውላጠ ቃል he studies hard to pass the exam ፈተናውን ለማለፍ ጠንክሮ ያጠናል። to pass shows the reason he studies ማለፍ የሚያመለክተው የሚያጠናበት ምክንያት ያሳያል። ከቅድሙ ሴንተንስ ጋር ትንሽ ይመሳሰላል። ኢንፊኒቲቭ አዝ አን ኦብጀክት እንዳለው ግን እዚህ ጋር ርዕስን ነው የሚያመላክተው ወይ ደግሞ ምክንያትን ነው ያመላክተ የሚገኘው የሴንተንስ ማለት ነው። እዚህ ጋር ፈተናውን ለማለፍ ጠንክሮ ያጠናል በምንልበት ጊዜ ማለፍ የሚያጠናበት ምክንያትን ያሳያል ማለት ነው። የሚያጠናበትን ምክንያት ቢኮዝ ያ ሰው የሚያጠና ከሆነ ያ ፈተናውን ሊያልፍ ይችላል። how to recognize an infinitive እንግዲህ ኢንፊኒቲቭ ቨርቦችን እንዴት መለየት እንችላለን? it usually starts with to like to go to play to sleep ብዙውን ጊዜ የሚጀምረው በለ የምትል ቃል ወይ ደግሞ ቱ የምትል ቃል ነው። ለምሳሌ ለመሄድ፣ ለመጫወት፣ ለመተኛት እና የመሳሰሉት ቬርቦች ሊኖሩ ይችላሉ። ግን ምን ልብ ማለት ያለባችሁ ነገር ደግሜም እምላችሁ ነገር ለ ከቬርቡ በፊት ሊገባ ይገባል ማለት ነው። ወይ ደግሞ ቱ የምትል ቃል ሁል ጊዜ እንዲህ ሊሆን ይገባል። it acts like a noun, adjective or adverb in a sentence እንግዲህ በአንድ ረፍተ ነገር ውስጥ እንደ ስም ወይ ደግሞ እንደ ቅጽል ወይም እንደ ተውላጠ ስም ሊያገለግል ይችላል። ምንድን ኢንፊኒቲቭ ማለት ነው። እንግዲህ ይሄ ዋና ገጸ ባህሪው ነው። ኢንፊኒቲቭን ከሌላው ቬርቦች የለየ ዋና ገጸ ባህሪ ነው ማለት ነው። it tells why, what or what kind of something እንግዲህ ለምን ምን ወይ ደግሞ ምን አይነት ነገር እንዳለ ወይ ደግሞ ምን አይነት ነገር እንደሆነ አንድን ነገር ይነግረናል ማለት ነው። So dear learners, now you know what gerund and the infinitive verb is. So now keep practicing using to plus verb ing in your sentence and remember grammar is your friend.
So I would like to say you don't forget to like, comment, and subscribe to Bright English Ethiopia for incredible lesson in English and Amharic. So see you in the next video. All the best.